ምንድን ነው ያልተነዳ በሬ? ዜሮ 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 ማለት የትም ያልተነዳ ዜሮ ዜሮ ሲባል ሰምተሽ አታውቂም? ዜሮ 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 ተሆነችማ መልኳም ጥፉ ነው። ዝም ብላ አውራሪስ ነው የምትሆን እናንተ። ዜሮ ናት መልኳም፣ ሙያዋም ዜሮ ተሆነ፣ መልኳ ዜሮ ተሆነ ምን ታደርጋለች? ሲጀመር እንደዚህ አይነት የለም። ተኛ ቀይ ወርቅ ወርቅ የመሳሰሉ ናቸው። ሲጀመር አንደኛ ናቸው። እሺ ቤላ ዮር ቾይዝ ኢዝ ማይን ና በቃ ስሚ፣ አሁን በቃ ቻው ልልሽ ነው። ግን ከዛ በፊት ይውልሽ የምሬን ነው የምልሽ። ብርቄ በቃች። ብርቄ ብርቄ ሲጀመር አትሆነኝም። ብርቄ ግን እቺ የማትጠገበዋ ልጅ እሷን በቃ የምር ስልክም ካላት ምንም እንደዚህ ካልታጨች ምናምን እቺ ትማባል እንደ ቅጠል ነው የሚረግፍላት። ግን እሺ ያሉ አይመስለኝም። የሚሆናቸው ሰው ያገኛል መሰለኝ። መስተዛር እኔ ብቻ እንደዚህ ቀየዋን ቅጥሯን ቤተሰቦቿን ልወቅ እንጂ በአንዴ ነው እሺ የሚሉኝ። እኔ ነኝ እኮ ልጁ። ታዲያ ከዱባይ ነው የመጣው ያለሽ ስትናገር እዛ ቱታል። ዱባይ ማለት አሜሪካን ሀገር ነው። ጎን ነው፣ ከሱ ጎን ነው፣ ብዙም አይርቅም። እዛ ተጠግረሮ ጎበዝ ነው። በቃ ማረስ ነው፣ ያው ነው ኢትዮጵያ እንደ ማረስ ነው እዚህ ያለው ስራ። ገባሽ? ጠንካራ እንደምታየው ምንም ያክል እጄ ራሱ ሙሉ ስክሪኑን ሞልቶ ይኸው መታየት አልቻለም። ገባሽ? በር መዝጊያው ልጅ እንደሆንኩኝ ጸባይ እንደምታየው ገራገር፣ የዋ ሰው አክባሪ፣ ትሁት እንደሆነ ነገር የለም። ይኸው ይመሰክራሉ ቤተሰቦች። እና አትጠገብን እንጥገባት በጋራ እንደው ከቤተሰቦቹ ጋር ሆኖ አስተዋውቋቸው እዚህም አምጥቶ ላይቭ ላይ አምጥቶ በቃ እንጥገባት እሷ። እሺ ከዱባይ የመጣ እንኳን አይደለም ስሙ በላቸው ነው የሚባል። ግን አሜሪካን ሀገር ቆይቶ መጣው ለአሁን በላቸው አይደለም ማንቴና ብላቸው እነሱ ምንድነው ደግሞ አንቺ ቲክቶክ ጀመርሽ በቃ እዚህ እየቆራረጥሽ ታመጭብን ጀመር። አታመጭማት የለሽ ነው የሚባል። ስሙ በላቸው ነው የሚባል። የሚኖር አሜሪካ ነበር የሚኖር። አሁን መጥቶ እሷን አግብቶ ዟት መሄድ ነው የሚፈልገው። ዱባይ ነው። እሺ ታሜሪካ ዱባይ ስሙ እንዳይጠፋኝ። ታሜሪካ ጎን የሚኖር ሀገር ነው። በላቸው አይደለም ቤላ ወይ አቤል በላቸው አይደለም ስሜ። አሁን እያወጣሽልኝ ነው እንዴ ስም? ቆይ አንቺ ደግሞ በላቸው እነሱ የሚሰሙ በላቸው ታልኳቸው። ደና ይሄ ሰው ደና ነው፣ ደና ግርማ ሞገስ ያለው ስም ይዟል። እንደው ተነስሙ ቆይቷል። እዚያም ሄዶ ነው የሚባል። በላቸው ምን የትኛው ነው ደና ስም? እስኪ በላቸው እኮ ማለት ቀጥቅጣቸው፣ ለጥፋቸው፣ ጀልጣቸው፣ የጦርነት ስም ኩራባቸው። በቃ ይሄን ስም ይዘህ ከዛ አንተ ደግሞ ደናጋቢህን ደርበህ ምናምን ከዘራህን እዛ ስትመጣ አንተ ስትታይ በቃ እንጂ ይሄን እዚህ ፈትለህ ቦላሊህን ዝቅ አድርገህ ይሄን እጃሌ ብለህ እንደማቀንጮ እንደዚህ አንከሽርረህ ተመጣ በቃ ታዲያ የመጣ ፈዳዳ ዱርዬ ነው ደግሞ የሀገር ሊሰልብ የመጣ እቤት የማይቀበሉ አገሩም በትስኪያን እንደገባው ውሻ ያባረራል። እኔ የምነግርህን ተሰማኸኝ ነው። አሁን ልጅትን ያው ብርቄን ራሱ በዚያ ከሆነ አትወስዳትም አንተ እንኳን አትጠገብም። ብርቄን እንተይ የብርቄን ነገር በቃ ደጅ ረክታ የመጣች ምን ያደርጋል ኩዳውጃ። እሺ ተው አንተ አሁን እሺ ተው በቃ ይሁን። ዙሮ ብርቄን ተውናት። ግን አሁን አትጠገብን እንዳልኩ ስሙ በላቸው ነው የሚኖር። አሜሪካን ጎን
ያለ ሀገር ከአሜሪካ ጎን ያለ ሀገር ዱባይ የሚባል ነው እንጂ አሜሪካ አይደለም። እሺ አሜሪካ ዙሮ አሜሪካ ጎረቤት ሀገር ተወሉት አሁን እንትናቸው አሜሪካን ብሎ ግድ የለም። አይ ይኸውልሽ አሁን ለምሳሌ ኢትዮጵያና ኤርትራ አንድ ነው አይደለም? የተለያየ ሀገር ነው እንደዛ እንደማለት ነው። እሺ የሚኖር ስሙ በላቸው ነው። በላቸው ታላልኳቸው አይቀበሉም። አሁን አትጠገብ ላይ ነን። ብርቄ ላይ ማደልን አንተ ባልከው ምንነድ ምናልባት ብርቄን እንደው ብርቄ ከተማ መሄድም ስለምትፈልግ ነው። አትጠገብ ጨዋ ናት። አረብ ሀገር በላቸው ነው። ይሄ ፍልውሃ የሚደፋበት አይደለም አይደለም። እሱ ሌላ ነው። እሱ ሳውዲ ምናምን የሚባሉ ሀገሮች ነው። እነዚህ አሁን እነዚህ ማይሆን ኮመንት የሚጽፉልሽ ዱባይ ሌላ ነው። እሺ በቃ አሜሪካን ሀገር ጎረቤት ናት እና በላቸው ነው የሚባል ደህና። አሁን አንተ ብትመጣ እንደው አደራን ደህና ኮት ደረብ ያለ ኮት ትለብሳለህ፣ ጋቢህን ትደርባለህ፣ ባህር ከዘራህን ትይዛለህ። ቁምጣ ነገር እንደዚህ ቁምጣም መልበስ እንደስ እሱ የለበስከው አይነት ፌስታል እንዳትለብስ። እንትን ነው ደነኛ 50 ድርሃም እኮ ነው። ምንድን ነው ድርሃም? ቆይ አንዴ ወይት 50 ድርሃም ምን እንደሆነ ልንገርሽ። ይሄ ቁምጣ ፌስታል አልሽዋ ሮዝሮ የለኔ ምን አስብሩ መናናቅ ነው። ቆይ 2500 እኮ ነው ይሄ እናት 2500 ብር። አዎ እኔ ታቅማልና እንደሱ ያረባ ነገር እኛ እዚህ አባይ መሰለውን ሱሪ እዚህ ደህና አድርገው ይሰፉልህ አይደል? ደህና ግርባን ያለው ምናምን እንትን ብለው ይሰፉልህ አይደል? ባንድሽ ምናምን ብር የተሰፋ ገዘውኛ ነኝ። በቃ የተሰፋ የግድ እነሱ መስፈራ። አይ በቃ እሺ ቦላሌ ምን ዝቅ አታርግን ያልሽ? እሺ ቦላሌ ሱሪህን ዝቅ አድርገህ እሷ አሁን የለበስካት በሱሪው ስር ነው የምትለብሱት። ሱሪውን ታች ታደርጉታላችሁ። እሷ የለበሳችኋት እዚህ ወገባችሁ ላይ ትሆናለች። ከላይ አይደለም እናንተ ስትለብሱት ቅጧ አስጠፍታችሁ ለብሳችሁት ነው የምትመጡ። ከሱሪው በላይ ነው የሚሆነው በታች ነው የሚሆነው። ይሄ እሱን በቦላሌ ስር ነው የምትለብሰው። እሱ እንደ ፓንት አይደለም የሚባለው፣ ግልገል ሱሪ እንደ ግልገል ውስጥ ልብስ። ውስጥ ልብስ ተቸገርን። እሺ ከዛ እሱን ትለብስና ቦላሌው ተታች ይሆናል፣ ውስጥ ልብስ ተላይ ይሆናል። አያዩትም እኮ አላወልቀበች ስተወርድ ነው። እንደውም የብርቅ አባት ያትጠገባባት እንደውም ከባድ ሰው ነው። ያያል ሰውን እንደዚህ ዝም ብሎ ነው የሚቃኘ። ይሄኛ ደንደን ያልኩ ምን ችግር አለ? ታደርጋለህ እሱን ፀጉርህን ጭራሽ እሱ እንትን የከተማ ውበት የምትለው የከተማ ሴት ታገባህ ብቻ ነው እሱ የሚያስፈልግ። እና አፄ ቴዎድሮስ እና እሱ አፄ ቴዎድሮስ እኮ እንደሱ አድርጎ አይደለም የፈተለው፣ በስነ ስርዓት ነው እንደሱ ፈትሎ እንደዚህ ይሰራዋል። ተሰርተህ ትመጣ የለም። እነሱ እኮ እናንተ የትኛውን ታሪክ የሰራ እነሱ ስቶ በታሪካቸው ያን ፀጉራቸው እንትናቸው ሆነ መለያቸው ታሪክ ሰርተዋል። አንተ ምንድነው ስትባል የእሳቸው ልጅ ነኝ የእሳቸው ከዚህ በላይ ታሪክ አለ። አትጠገበን ሂጂ ከቤታቸው ወስጄ ወደ ከተማ ይላል። ከዚህ በላይ መንገድ ይላል። እንደውም ብርቄን ራሱ አይሰጡም። ፀጉርህ እንደሱ አድርገህ ሄደህ እንኳን አትጠገብም። አይ አንቺ ደግሞ ዞረሽ ብርቄ ላይ ነሽ። ብርቄን ታያት በቃ ታያት። እሱ አትጠገብን እኮ አይ እውነቴን እኮ ነው። አፈሩ ጥቃይ ምናምን ብርቄ እኮ ነገርኩ። ብርቄ ከተማ መሄድ ትፈልጋለች። እንኳን ውጭ ሀገር ነው ተብላ ብርቄ እንዳጠቃላይ ከተማ መሄድ ትፈልጋለች። እዚህ ታታች ህጅ ብትባልም መሄዷ ነው። ዛክራ አትጠገብ ግን ጥንቁቅ ናት። እሷም ዝም ብላ እንዲያንጋቷ እንደፋርጋ ምንም እንትን አትልም። አባቷ ነው የሚያይህ፣ እናቷ ቤተሰቦቿ ሲያዩ ተናቁህ ናቁ ነው። ላትጠገብ ይሄ ነው የሚባል። ጀግና ወንድ ከወደደ ምንድን ነው የሚያደርገው? ጀግና ወንድ ተወደደ በስነ ስርዓት ያስጠይቃል። እምቢ ከተባለ ወንድነቱን ታስመሰከረ አቅም ታለው ልጅትን ጠልፎ ዞ ይሄዳል። አቅም አለኝ ታለ ግን ብረት የሆኑ ወንድሞች አሉ። አባቷም እንደዚህ ተበሩ ሲጀመር
ምንም ወፍም ዝርዋ አይል እንኳን ጀግና ያለ ጀግና የተባለ በአገሩ ላይ እንደሱ የለም። እንኳን አንተ እኔ ቆይ እኔ እንሞካከር፣ አንድ ቀን እንሞካከር። አንተ እኮ 3 ሰዓት የእግር መንገድ ተጉዘህ እንኳን እሷን ጠልፈህ ልታመጣ ታለባጃጅ ራሱ የምትጓዝ አይመስለኝም። እንደው አፈሩ ጭቃ ይሆን? ለምን አፈሩ ጭቃ ይሆናል? በጭቃ ደግሞ ጭራሽ ሙልጭ እያለን እንሂድ እንዴ? ተይው አፈር ይሁን። ግን ጀግንነቱ ከማታምኚኝ ከሆነ አንድ ቀን እኔ ከፈለግሽ አንቺ ታጭተሻል እኮ ችግሩ እንጂ እኔ አላይም እኮ እኔ እንኳን እኔ ለእህቶችም እንትን መሆን ሰው ነኝ። እንኳን እኔ ጠልፎ ሰው ዞ ይሄድ ምንም እኔ ዱላ መክታ አስተምረው ነው ያሳደጉ በስነ ስርዓት። አምባገነናዊ ሆኜ ነው ያደግኩት ሴቶች ትንሽ በቃ እግዚአብሔር አትጠገብ ማትሆን ከሆነ እዚሁ ከከተማ ያለችዋን እንደምንላለን እንደ ብርቄ አይነቶቹ ሌላ ቤት ደርሰው ወዬ ብለው የመጡትን ሰዎች ምንም አይጠቅምም። አረ ለቅሶ አይደለም የሚሄዱ የመጀመሪያው አንተ ድራ ነው ሄደ ወዬ እዚህ ሌላ እዛ ሌላ ነው እዚህ ሌላ ወዬ ማለት እና አይነት ነገር ትንሽ ከባድ ነው። ወዬ እንደዛ ከሆነ ብርቄ ምን ታደርግልኛለች? እኮ ጅራፍ ሲጮህበት ተተኮሰ ብሎ የሚሮጥ ይመስለኝ። እንደዚህ ነው የሚመስለኝ። ይሄ ሙግስ ሲወድቅ እናቴ ድረሽ ብሎ ዙሮ አሁን ምን መሰለ ብርቂያት ሆንም ታልክ ማለት ነው። ብርቄት አልሆነች ነው ያለው ሰው አልተቀበል ጀምር። አሁን እዚህ ላይ የተቀመጡ አንድ እዚህ ወደዚህ ይላል፣ አንድ እዚህ ወደዚህ ይወሰወሳል፣ አንድ እዚህ እንዲታጥፎ ይቀመጣል። ፍቅር ነው እኮ ይሄ እኮ ትክክለኛ እኮ የውስጤን ማንነት እኮ እያሳየሁሽ ነው። እኔ ከብዶኝ ወይ ቆርቁሮኝ አንድ ቦታ የምቀመጥ ሰው አይደለሁም። ገባሽ? የውስጤ ባህሪ እንዲህ ነው። አሁን ለእሷም የተቀያየረ ፍቅር ነው ማሳያት። በየቀኑ የሚለዋወጥ ፍቅር ነው ማሳያት። አንዴ በአንድ ጎን አንዴ እንደዚህ እያልኩኝ ሁሉም ነገር የምሰጣት። ገባሽ? በአንድ ዝም ብሎ ላትጠገብ አትሆንም። እንደ አፈር ጭቃ ላትጠገብ አትሆንም። እኔ ስለግርግብጽ እኔ አንድ ጥያቄ ልጠይቅሽ የኔ ሰው፣ እንደው አንቺ ባትታጭ ኖሮ ማለት ነው ሳቷሽ ይመልሽልኝ ባትጣጭ ኖሮ ትንሽ 1-2 ቀን ወይ ብለሽ እንትናቲም ለምንድነው ማለት ለምንድነው ወይ የሚል እሺ ወይ ማለት 1-2 ቀን ባወራሽ 1-2 ቀን በቃ እንደዚህ ጥሩ ነገሮችን አበባ ብሰጥሽ ምን አስልሽ ፍቅር መግለጫዎች ነገሮች ምን ላደርግ ነው አበባ ማታ ጊዜ ጽጌረዳና ሪያና ባኳ ለዚህ ገና መቼ ጀምሬ የተከልኩት ባባሊ ልታታለኝ። እኔ እኮ 12 ማድበር ይዘህ መጣህም አይሆንም አልኩ። ለምን ማታልልሽ? የምሬን የውስጤን እያየሽው አይደል? እንዴት እየሆንኩልሽ እንዳለው ምንድነው ማታለል? እንደዚህ ጋር ምን አመጣ እኮ ነው ያልት ባባ ልታለልም እኔ ለምን ትታለያለሽ? የምሬን እኮ ነው። አልታለልም ባባ። ለምን አባ ለምንድን ነው እኔ ዘንድ የምትመጣ? ጥሎሽ መሆኑ ነው አይደለም? ጥሎሽ ሳይሆን ለምሳሌ አሁን ሰው አንቺን ከወደደ ምንድን ነው የሚያደርገው? ልክ አንቺን ሲወድ ምን ያደርጋል? እንዲህ ተቃቅፋችሁ ክምር ስር ምናምን እንዴ ምን ክምር ነው? እሱን እኮ ነገርኩ እኮ አሉ። እሱ ግን የለም አንተ ትልቅ ወንድም ምናምን ሲኖርህ ቁርጭምጭምቴን ሰብሮ ነው የሚጥለኝ። እንቀሳቀሳለሁ ብል እንኳን ተደባብቀሽ በመስኮት ምናምን ወይ የለም ምን መስኮት በታኔ እኩል የሚማር ታኔ ከፍ ያላለ ቤት ከብት የሚጠብቃለ ስንት ወንዝ ሀትም ሳይድ ማንም ወደኔ ቀርቦ ተታየኩ ጃዱ ነው ጠቅልሎ የሚጥለው። ማታ ሲተኙ ጠብቀሽ ተደብቀሽ በመስኮት እንትናት የምን መስኮት በረት ወጥቼ እኛም ሳያስተኙ ይተኛሉ። እነሱ ትተው ስታንኮራፊ ነው እነሱ የሚተኙት።
ምን አንኮራፋለሁ በሌሊት? እኔ መጋኛ በጥሶ ቢጥለኝስ በሌሊት ወጥቼ እሄዳለሁ። እኔ ፍቅር እኮ እሱ ነው። በሌሊት ኃይል ቀን አይልም እኮ ትክክለኛ ፍቅር። አይበላቸው እኔ በላቸዋለሁ። እኔ ቤላ ነኝ አይደለም። የለም እንዲህ የሚባል ነገር የለም። በላቸው